አንገቷን ያነቀ የሰው መዳፍ አሻራ ይታየኛል። የግራ እጇ ጥፍርም ተለይቶ ተቆርጧል። ምናልባት ገዳዩን ስትታገል ተቆርጦ ሊሆን ይችላል። ጥሩ ግምት። ግን እንዴት ነው ሁሉም ነገር ግልጽ ሆኖ ሳለ ራሷን አጠፋች ብለው ሪፖርት ያደረጉት? ራሷን ያጠፋች ለማስመሰል ነው። እስቲ ስለ ጉዳዩ ወይዘሮ ፀሐይን አናግሬ እመጣለሁ። ልጁ የጽጌረዳ አስክሬን አዲስ አበባ ሚኒሊክ ሆስፒታል ሲላክ ከእርሶ ገና አብሮ ሄደ ሰው ነበር? ምንም ሰው አልሄድም። የፖሊስ መርማሪ እና የሟች ቤተሰብ በሌሉበት በፍጹም የሕክምና ማስረጃ አይሰጥም። ይሄ እንዴት ሊሆን ቻለ? ይሆናል። ደህና ዋሉ። ደህና ኢንስፔክተር። ከሲዳማ ክልል ፖሊስ ኮሚሽን ነው የምደውልልህ። ኢንስፔክተር ኤርሚያስ እባላለሁ። አዎ ኢንስፔክተር ኤርሚያስ፣ ምን ልርዳ? መኪናህን ጥጋ ቁመህ እየላኩልህን ተመልክተህ ብደውልልኝ ይሻላል። መልካም። በአንተ ስምና ፊርማ የወጣ ደብዳቤ መሆኑን አረጋግጠሃል? አዎ ስምና ፊርማው የኔ ነው። ጽጌረዳ ራሷን አጥፍታለች ብለህ ጽፈሃል። እንዴት ሊሆን ቻለ? ኢንስፔክተር ኤርሚያስ፣ ስምና ፊርማው የኔ ነው ማለት ውጤቱን ነው የሰጥቻለሁ ማለት አይደለም። እሱን ደግሞ አንተ ከኔ በተሻለ ልትደርስበት ትችላለህ። ስለዚህ ከዚህ ወንጀል ጀርባ እጅ ከሌለበት በቀጣይ ባሉ 30 ደቂቃዎች ውስጥ እውነታውን አሳውቀኝ። ዶክተር እስከ አድማስ። እኔ የጻፍኩት ውጤት መዝገብ ቤት ስላለ ከዛ አመሳከሬ ልነግርህ ይችላል። አመሰግናለሁ ዶክተር እስከ አድማስ። አምኛለሁ። እንደማትዋሸኝ ተስፋ አደርጋለሁ። እሺ፣ ሰላም ነሽ? እሺ፣ ቻው። ኢንስፔክተር ኤርሚያስ፣ ውጤቱን አይቼዋለሁ።